አላህ ውጭ አንድ ሰው ለሌላው መስገድ ቢፈቀድ ኑሮ ሚስት ለባሏ እንድትሰግድ አዝ ነበር አሉ። ለምን? لعظم حقه عليها እሱ ከሷ ዘንድ ካለው መብት የተነሳ እንድትሰግድለት አዝ ነበር። ግን አይቻልም። ባል ቤቱን ጠብቆ ልጆቹን ተንከባክቦ የቤቶቹን ሸፍኖ ሚስቱን ጠብቆ የሚወስደው ኃላፊነት ትልቅ ነው። እናት 9 ወር ታረግዛለች፣ አባት እድሜ ልክ ያረግዛል ይባላል። ምን ማለት ነው? ከተወለደ በኋላ ልጁን መመገብ እሱ ነው፣ ሲታመም ማሳከም እሱ ነው፣ ልጆቹ ቁም ነገር እንዲደርሱ መልፋት፣ ትምህርት ቤቱ ጣጣው ሲድራቸው፣ ከትዳር በኋላ ችግር ሲፈጠር ገብቶ ልባት ሲሰጥ ትልቅ ሪስፖንሲቢሊቲ አለ። ሰው ለሰው እንዲሰግድ ቢፈቅድ ኖሮ ሴት ለባሏ እንድትሰግድ ፈቅድ አዝ ነበረ። ግን ሰው ለሰው አይሰግድም አሉ አለይሂ ሰላቱ ወሰላም። ከዚህ ተአምር ምን እንማራለን? አንደኛ ረሱል አለይሂ ሰላቱ ወሰላም እንስሳት እንኳን የሚያከብሯቸው መጠው እግራቸው ላይ ስግደት የሚሰግዱላቸው የተከበሩ የአላህ መልእክተኛ መሆናቸው፣ ይሄም ደግሞ ከእርሳቸው ነብይነት የአላህ መልእክተኝነት ማረጋገጫ አንዱ መሆኑን እንመለከታለን። ሁለተኛ መልእክተኛው አለይሂ ሰላቱ ወሰላም ለማህበረሰቡ ችግር እልባት ሰጪ ነበሩ። ያኔ ያ ሲፈጠር በቃ አግባቡት ሌላ ነገር ልትል ትችላለህ ነው። ቆሙ፣ ስራቸውን ትተው ያሉበትን ተጨባጭ ትተው ቆመው መልእክተኛው አለይሂ ሰላቱ ወሰላም ተነስተው ሶሉሽን ለመፍጠር መልእክተኛው አለይሂ ሰላቱ ወሰላም ተንቀሳቀሱ። ግመልን ሸምግለው ልጓሙን አጥልቀው ወደ ስራ መለሱት። ያ ማሳ መጠጣት አለበት፣ ቤተሰቡ ከረሃብ ከችግር ከርዛት መዳን ስላለበት። ምናውጣው አስተምሮ በርካታ ነው። አላህ የሳቸውን ፈለግ ምንከተል ያርገን፣ ከእርሳቸው ጋር ጀነት ውስጥ ከሚቀመጡት አላህ ያርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።